ተመልካቾች ለተቀዳሚ ላይ ነው የምንገኘው። ዛሬ ደግሞ ስለ ስዕል ልናነሳ ነው። ስዕል መገለጫው ብዙ ነው፣ ግን ቀድሞ የሚመጣልን ቀለምና ብሩሽ ከዛም ባለፈ የተወጠረ ሸራ ነው። አሁን ግን የምናስመለክታችሁ ስዕልን በተለየ የአሳሳል ስነ ዘዴ ይዞ የመጣ ወጣት ነው። በምን አይነት መልኩ እንዴትስ እየሳለ ነው የሚለውን አብረን እንመለከታለን። አብራችሁን ቆዩ። እንግዲህ ተመልካቾች ያልኳችሁን ወጣት አግኝቼዋለሁ። ዳኒ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? ተመልካቾች እንግዲህ እዚህ ቅዳሜና ሐሙስ የስዕል ስራዎቹን የሚያቀርብበት ቦታ ነው። አሁን ግን ወደ ዋናው ቦታ ምናልባት እዛው መንገድ ላይ የሚስልበት ቦታ አለ። ወደዛ አካባቢ አብረን እንሂድ። ማዘሪ ማርታ ትባላለች፣ ነፍሷን ይማርና እሷ እንዲህ ነጥብ እያደረገች ልብ ቅርጾችን የሆኑ የህንድ ፊልም ፖስተሮችን እንደዚህ ጸጉራቸው እንደዚህ ያለ ምናምን በነጠብጣብ ስላትሰጠኝ ነው እና እኔ እሱን ፍሩት ቤት ነበርና አምባሳደር ጋር እሱን እዛው ቁጭ ብዬ እየገጣጠምኩ በዛ በቃ እንደዚህ ትምህርት ቤትም ውስጥ ምናምን ትምህርት ቤት ውስጥ አሁን ከልጅነት ከኬጂ ጀምሮ በስዕል በቃ እንዳንደኛ የዛ ውጤት ነው ዛሬ ላይ ዳብሮ አሁን የአልሙኒየም ስራ በምሰራበት ሰዓት በማገኛቸው ማቴሪያሎች እንዲየፋኩኝ እነዚህ ማቴሪያሎች የሚቃጠሉ ናቸው። እነዚህ ማቴሪያሎች አሁን መርካቶ ላይ ከነሱ በርካሽ ሳንቲም እየገዛኋቸው እንደዚህ አይነት የአርት ውጤቶችን እየሰሩበት እገኛለሁ። ቀደም ያሉት 4 አመታት የአልሙኒየም ስራ እየሰሩኝ ነበር እና ያኔ ያገኘሁትን ማቴሪያል ቁርጥራጩን በመፍቅበት ጊዜ የሆኑ ስዕሎችን በመስልበት ጊዜ ለምን ይሄ ማቴሪያል የማይበላሽ ምንም የማይሆን ማቴሪያል ስለሆነ ለምን አልስልበትም ብዬ የተወሰኑ ስዕሎችን ስሞክርበት በጣም ውብ ሆኖ አገኘሁት። ከዚህ ቀደም ደግሞ እንደዚህ አይነት ስዕሎች አልተለመዱም ነበር እና እነዚህ ስዕሎች አሁን ከሌላው ለየት የሚያደርጋቸው ነገር የራሱ ቀለም ቢዘፈዘፍ ውስጥ ፀሐይ ላይ ለብዙ አመታት ቢቀመጥ ዝናብ ቢደበደበው ምንም ማቴሪያል ለምን ለህንጻ ተብሎ ስለሚቀባ ቅቡ ራሱ እሱን እየፋኩ ነው በመፍቅበት ሰዓት ደግሞ ይሄ የአልሙኒየም ከለሩ የማይዝግ የማይበላሽ ነው። ለምን አልሙኒየም ስለሆነ በቃ አዋራ ቢነካው እንኳን ሞልወል እዛ ጋር አለች ስዕሏ ለመጀመሪያ ጊዜ ምናምን የሳልኳቸው እነሱን በቃ በመፍቅበት ጊዜ ስሜቶችን ዝም ብዬ የሆኑ ስሜቶችን በመሰራበት ሰዓት ይሄንን ደግሞ እንደ እንትን ነው ለኔ ራሴ እያስደሰተኝ ነው የምሰራው። ስሰራው ራሱ ደስ እያለኝ ለምን አንድ ነገር እንዲህ በፋኩ ቁጥር የሆነ ብርሃን አለ። ለምን በፋኩ ቁጥር ሻይኒንግ ሆና ነው የሚገርም። ለምን ለውበት አለው። ማታ ላይ አካባቢ መጣው 12 ሰዓት ተኩል ምናምን እንዲጨለምለም ሲለና ሻይን ያደርጋል። ለምን አሁን ትንሽ ብርሃን ነው የሚፈልገው። አቃው ራሱ አልሙኒየምነት ስላለው ከላይ ያለው ጥቁር ስለሆነ ልክ ጥቁሩን ስፈቀው ያ ጎልቶ ይታያል። እዚህ ጋር የጋቢዎቹ ስራ እዚህ ጎልቶ የመውጣት ነገር አለ እና ሐሳቦች ጨማምርበታለሁ አንዳንድ ሰዎች አሁን አብዛኛው ትዕዛዝ የሚያዙት ፎቶ ነው። ፎቶ የእናቴን ሳልኝ ይሉኛል፣ የአጎቴን ሳልኝ ይሉኛል። እነዛን ፎቶዎች እኔ ስዬ በምሰጥበት ሰዓት ደግሞ ከፎቶ ጋር እያስተያየሁ ስለምሰጣቸው ደስተኛ ሆነው ነው። እንደምታያቸው ስዕሎቹም ዩኒክ ናቸው። እኔ አሁን የቦብ ማርሌ ሳሉ አለ ማለት ነው። ሻዶ ምናምን ኤቭሪቲንጉ በጣም በቃ ይናገራል ስዕሉ ራሱ
በዚህ መልክ ደግሞ ተሰርቶ አይቼ አላቅም። እኔ ለመጀመሪያ ጊዜ ነው። ፎቶዎች አዝዣለሁ፣ ለሰውም ስጦታም ሰጥቻለሁ። ያዩት ሰዎች ራሱ በጣም ተደንቀውበታል። ይሄ ማለት እኮ አንድ ፎቶ በምሰራበት ሰዓት ሸራ ላይ በቀለም የሚስተካከል ስራ ነው። ይሄ ግን አንድ ጊዜ ነው የምጭረው። ስህተት ካለውም በዛው ልክ ነው። እሱ ግን በምን ያህል ኮንፊደንስ ያን ፎቶ እንደሚሰራው እዚህ ላይ ማረጋገጥ እንችላለን። ምክንያቱም የሚታዩ ነገሮች ስለሆኑ አዲስ ፈጠሮች ብርሃን ብቻ በማስቀመጥ የሚሰሩ ስራዎች ስለሆኑ ይህንን ስራ ደግሞ ወደፊት እኔ ተማሪዎች ምናምን የቲኤምኤስ የአርት ስኩል ተማሪዎች ምናምን ብዙ ተማሪዎች ወደፊት እንደሚሰሩት አውቃለሁ። ለምን ያምራል። አሁን እኔ እንደዚህ እኔ ብቻ ነኝ የምሰራው ብዬ እንትን ማለት አልፈልግም። ለምን እኔ አሁን ዛሬ ላይ እንደዚህ አልሙኒየም በምሰራበት ጊዜ እዚህ ከናይል ኢንሹራንስ ያወጣቸው እቃዎች እንደዚህ የተወሰኑ እንደዚህ ከሰራሁባቸው እነሱ ተማሪዎች ምናምን ደግሞ እኔን አይተው መስራታቸው ይቀር። እዚህ ላይ ውብ ተደርጎ የሳልኳቸው ስዕሎች ቢወዳደሩ ኢትዮጵያን ወክዬ መወዳደር እችላለሁ። ለምን ይሄ ማቴሪያል ምንም የማይሆን እስካሁን ያልታየ ውጭ ሀገር በክር ምናምን የሆነ ፌመስ ናቸው፣ እንጨት ላይ ምናምን ፌመስ ናቸው። ይሄ ግን ልዩ ነው። በዚህ በፈጠራ ስራ መወዳደር እፈልጋለሁ።